ሰላም ሰላም፣ ጤና ይስጥልን። ወደ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንደምን ከርማችኋል? እንደምን ሰንበታችኋል? በእኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንግዲህ ዛሬ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ያው ሁሉም ሶሻል ሚዲያ ላይ እየተጠቀመው ያለው ነገር አለ እና የሚናፈስ ወሬ ንፍስ 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 የሚል ወሬ አለ። ያንን በተመለከተ እንግዲህ አንዳንድ ነገሮች አሉ። እሱም በማን ዙሪያ ነው የሚባለውን እንግዲህ ሰየው ወንድማችን እንኳን ደስ አለ። እንግዲህ ያው ከዱባይ አባሩህ ወደ ሌላ ሀገር እንደሄድክ እንግዲህ ዛሬ ሁሉም ሰው ያውቃል። እና አንዳንድ ነገር የሆነ ነገር ሲፈጠርባችሁ ለበጎ ነው ብላችሁ ማሰብ ነው እንጂ መከፋት ማዘኑ ዋናው ነገር በቃ የሚመጣው ነገር ምን አይነት ነገር ይዞ ይመጣል የሚለው ነው እኔ የማስበው ማለት ነው። እና ከዱባይ ሊባረር ነው ምናምን ሲሉኝ እግዚአብሔር ለሱ ያስበዋል ነው ያልኩት። በእውነት በቃ ምንም አላልኩም፣ አላዘንኩም። ለምን እንዳላዘንኩ ታውቃላችሁ? በቃ ለሱ ጥሩ ነገር አዘጋጅቶለት ነው ያልኩት። በቃ ባፌ እንደዚህ ነው ያልኩት ነበረ ማለት ነው። እንደውም እንደዚህ በስልክ እያወራው ምናምን ሰየው እኮ ከዱባይ ተባረረ ምናምን ሲሉኝ እግዚአብሔር ለሱ ያመቻቸለት ነገር አለ እያልኩኝ ነበረ። እና እውነት እግዚአብሔርን ፈጣሪውን ያመነ ሰው መቼም ቢሆን አይወድቅም። ለእውነት የቆመ ሰው እውነትን ይዞ የሚሄድ ሰው መቼም ቢሆን ወድቆ አይወድቅም። ስለዛ ሁሉም ነገር በቃ አንድ ነገር ስትሆኑ እግዚአብሔር ያውቃል ብላችሁ ነው ማሰብ ያለባችሁ። እና ያ የሆነ መጥፎ ነገር ደግሞ ሲፈጠርባችሁ ይሄ ነገር ለበጎ ነው፣ ይሄ ነገር በቃ የመጣብኝ በቃ ጥሩ ነገር አዘጋጅቶልኝ ነው ብላችሁ ነው እንጂ ማሰብ ያለባችሁ በመጥፎ ማሰብ የለባችሁም። እና እሱ ራሱ አልሐምዱሊላህ ነበር ያለውና ለሆነብኝ ነገር ሁሉ አልሐምዱሊላህ እያለ ነበርና ፖስት ሲያደርግ የነበረው እውነት ነው። እግዚአብሔር ይመስገን ኢትዮጵያ ይገባል፣ እንዲህ ይሆናል፣ እንደዚህ ይደረጋል ምናምን ሲባል የነበረው ሰው ቀጥታ ወደ ሌላ ሀገር ሄደ። ያው የሄደውም እንግዲህ ዩጋንዳ ነው። ያው ዩጋንዳ አርፎ ከዛ ወደ አሜሪካ ወደ ሆነው ቦታ ይሄዳል ማለት ነው። እና እንደዚሁም ደግሞ ወርቁ አይተነው የእሱን ችግር ለእኔ ተውት ምናምን ብሎ አፋወጥቶ ተናገረ። ሁሉም ሰው ከጎኑ ነበረ፣ ያለው ነገር የለም። እንግዲህ በበፊት ቂማቸው ወይም ደግሞ እንግዲህ ደላሎቹ ይሁኑ አላውቅም እንግዲህ እናደረጉት እንግዲህ የታወቀ ነገር የለም። የተከሰሰበት ጉዳይ ምን የተባለበት ጉዳይ እንግዲህ ያወቀለት የለም። እሱ ግን ቢሆንም ደግሞ እንግዲህ ያው የእሱ ጉዳይ ጫፍ እንትን ይዟል፣ መንገድ ይዟል አለ። እንደውም የሆነ ልጅ አይታችሁ ከሆነ ቲክቶክ ላይ አሜሪካ የሆነች አንድ ዝም ብላ አብድ ነገር ደፈረኝ በሚል አሜሪካ መንግስት ለ20 ዓመት እንደተፈረደበት እና እንግዲህ አስቡት የሰያውንና የእሱን አስባችሁ ስታመዛዝኑት አንዳንዴ የሆነባችሁ ነገር ሁሉ ከሰዎች የተሻለ ነገር እንደሆነባችሁ ነው የምታስቡት። እና የሰየውም እግዚአብሔር ይመስገን እንግዲህ ያም የተፈረደበት ልጅ መድኃኒዓለም ፍርዱን ያቅልለት። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ አንዳንድ ሀገራት ላይ ሕግ ጠበቅ ያለ ነው እና ድርጊታችንን ብንቆጥብ በራሱ ደስ ይላል። እንግዲህ ሁሉም ሰው ያው ያለፈበት መንገድ አለ። ቢሆንም ግን ደግሞ ከዚህ በኋላ መጠንቀቅ የሚባል ነገር አለና ጊዜው እውነት ለሚናገር ሰው አይሆንም። በአሁኑ ሰዓት ሰምቶ እንዳልሰማ አይቶ እንዳላየ ካልሆኑ በስተቀር ይሄ አይቻለሁ ፊት ለፊት ሰምቻለሁ ፊት ለፊት ይሄ ነገር እውነት አይደለም፣ ይሄ ነገር ትክክል ነው፣ ይሄ ትክክል አይደለም ምናምን የሚባለው ነገር ሰዎችን ከምድረ ገጽ እያጠፋ ነው ያለውና በአሁኑ ሰዓት ዝም ማለት ራሱ ጤና የሚሰጥ ይመስለኛል። እና እኔ በጣም እንትን ባይነበርኩኝና እውነትን በጣም ተጋፋጭ ነኝ ስላችሁ በቃ የሆነ ነገር አይቼ ካልተናገርኩኝ እሺ አልልም። በቃ እንዴ እስኪ ታይ እስከመባል ድረስ ማለት ነው። እና ከቤተሰብ ወቀሳ እስኪመጣብኝ እስኪ አለፍ በይ የምባል አይነት ሰው ነበርኩኝ። ግን አሁን ትቻለሁ። አሁን
በነገራችን ላይ ከዛ ከነገሩ ጋር ከተገናኙ ዝም አላለም፣ ግን ከዛ ከነገሩ ጋር አልገናኝም። ከሰዎችም ጋር ያለ መገናኘት ወሰንኩኝ። በቃ ዝም ዝም ብናገርም ባልናገርም ከሰዎቹ ጋር ካለው እንደተናገርኩ ነው የሚቆጠረው። እና በቃ አንዳንድ የምናውቀውን የማናውቀውን ነገር ዝም ማለት ይሻለናል። ለምን በቃ ጊዜው አሁን ዝም ብሎ የሚታለፍበት ነገር ስለሆነ ምንም ማድረግ የምንችለው ነገር አይደለም። በቃ ማለቴ እኛ የምናስበውና የሚሆነውን ሌላ ነው፣ የማይሆነው ሌላ ነው። እና እግዚአብሔር ሁላችንም ልቦና ሰጥቶን ክፉ የሚያስቡትንም ልቦና ይስጣቸው። እንግዲህ ሌላ ምንም የሚባል ነገር የለም። መቼም ከስራው ላይ ብድግ አድርገው ያው ከሳውዲም ሲሄድ በክስ ምክንያት ነበር የሄደው። ዱባይም እንደገባ ያው ኢትዮጵያም ገብቶ ስርዓት ላይ ነበረ ለስንት ወር ታስሮ የወጣው። እንደገና ዱባይም ከገባ በኋላ እንግዲህ ያው በሀኒ ጉዳይ ነው ያው እንትን ያለው። እንግዲህ ያስወጡት ያው ሰበብ ነው ሊሆን የሚችለው እንጂ ይሄ ልቀቁልን ማለት የሚያስወጣ አልነበረም። ከሀገር የሚያስወጣ አይነት ጉዳይ አልነበረም። የያዘው ኬዝ ሁሉም ገብቶበታል። ግን እሱ ላይ ለምን ጫና እንደተደረገ አላውቅም። በእርግጥ ሁሉም ስማቸው እንዳለበት ተጠቁሟል። ያው ይሄ ያው ወይ ምናልባት ዝም ብሎ ወሬ ሊሆን ይችላል። ሁሉም አሉበት። ያው ግን እሱ ደግሞ ሞር እንትን ስላለ ያው በጣም ፍትህ ስለጠየቀ ይሁን እያወራ ስለሆነ ይሁን አላውቅም። እንግዲህ ያ ነው የሆነው ነገር ይሄ ነው። ግን ለሱ የተሻለ ነገር ስላዘጋጀለት እግዚአብሔር ይመስገን ነው የሚባለው። ሌላ የሚባለው ነገር የለም። እውነት ለመናገር ክብሩን እሱ ይውሰድ። እንኳንም ለዚህ በቃ ሁላችንም እውነት ሁሉም ሰው ደስ ብሎታል። ሁሉም ሰው ደግሞ ከዱባይ በመባረሩ ደስ ያለውም ነበረ። ያው ከዱባይ ተባሮ ደግሞ አሁን እንግዲህ ወደ ሌላ ሀገር ሲሄድ ያው ትናደዱ ነው እንግዲህ ምንም ማድረግ አይቻልም። እውነት ለመናገር እሱ ይሆናችሁ ለእናንተም እሱ ለእሱም ደግሞ መድኃኒዓለም ያዘጋጀለት ስላለ ነው። በቃ ከዛ እዛ ሲለው የነበረው ሲያጣድፈው የነበረው ለትልቅ ክብር ሲፈልጋችሁ ለትልቅ ነገር ሲፈልጋችሁ እናንተን ያዋክባችኋል። የስራ ገበታችሁን ማንኛውም ነገራችሁን ይወስድባችኋልና እሱን ለካ ለትልቅ ነገር ሊሾመው ብዬ ነው ያሰብኩት። ማለት ስሰማ ገና እንደዛ ነው ያልኩት። እና እንግዲህ መልካም መንገድ ይሁንልህ ማለት የጀመረው መንገድ መልካም መንገድ የሚያስብል ነው። እና ያው እንግዲህ ለአሁን ገና ሌላ ሀገር ያው ነው ያረፈው። እንግዲህ ቀስ በቀስ ደግሞ ይሄዳል ወደ አውሮፓ፣ ወደ አሜሪካ፣ ወደ ካናዳ ብቻ እንደዛ ነገር አሁን ያረፈበት ያው እንትና ዩጋንዳ ነው። ያው በዛ መሄድ ይቻላል መሰለኝ። ያው እኛ ጋር ፕሮሰስ ጨርሶ ምናምን ለመሄድ ላያስቀምጡትም ይችላሉ። ለምን እዛ የሚጠብቀው ነገር ሌላ ስለነበረ ውድቀታችሁን የሚፈልግ ሰው አለ አይደለ? እንደዚህ አይነት ሰው ስለነበረ እዛ የሚጠብቀው እሱ ግን በዚህ ልፍ ብሎ እንደዚህ ገባና እውነት ደስ ይላል። እኔ በበኩሌ በጣም ነው ደስ ያለኝ። ኢትዮጵያ ሊገባ ነው የሚለውን ዜና ስሰማ ያው ለትልቅ ነገር ብዬ ነው ያሰብኩ። ግን ደግሞ ኢትዮጵያ የሚኖር ከሆነ እንዴት ነው የሚያስኖሩት? እንደማያስኖሩት እርግጥ የታወቀ ነገር ነው። ያው ግን እስኪስተካከልለት ድረስ እንዴት ነው የሚሆነው የሚለው ሀሳብ ነበር። ግን እንደዚህ ይሆናል በ3 ቀን በ4 ቀን ውስጥ ወደ ሌላ ሀገር ይሄዳል ብዬ የእውነት አላሰብኩኝም። እንግዲህ እግዚአብሔር ይመስገን። ወርቁዬም ያው እንግዲህ እውነት ኮራንብህ ከአንድ 2 3 በጣም እየኮራንብህ ነው ያለ ነው። አትጣ ነው የሚባለው እንግዲህ መቼም ሰው አንድ ሰው ለሀገር የቆመ ሰው አይጣ ነው የሚባለው። እና እጁ ባዶ አይሁን። ጨማምሮ ይስጥ መድኃኒዓለም እውነት ይስጥ። የበለጠውን እንጀራ ይስጥ። የበለጠውን በቃ የለፋህበትን ሁሉ አግኝ። እውነት በቃ ፍሬ የምታረጋቸው ነገሮች ሁሉ ፍሬ ያላቸው ነገሮች ናቸውና በቃ ፍሬያማ የምትሆንበትን ነገር መድኃኒዓለም ይስጥህ ነው የምለው። እንግዲህ ለሁላችሁም የሆነ ነገር ስትሆኑ
ፈጣሪያችሁን ብቻ ነው መያዝ ያለባችሁና እሱን ስትይዙ እናንተን ለትልቅ ነገር ይሾማችኋል። እውነት እኔ አንዳንዴ ሰዎች ሲያማርሩ ምናምን እውነት እኔ ደስ አይለኝም። ማማረር በጣም ነው የምናደደው። ሰው የሆነ ነገር ሲሆን ሁሌ ደስታን የሚፈልጉ ሰዎች አሉና ማማረር አልወድም። እኔ ባለሁበት ቦታ ባለሁበት ጭንቅ ላይ እግዚአብሔር ይመስገን መብርሃን አንቺ ከጎኔ ሁኚ ብዬ ነው የምለው። ማማረር ምናምን ነገር ደስ አይለኝም። በቃ የሆነው ነገር ሁሉ ስለሚሆን ነው። በቃ መሆን ስላለበት ስለተጻፈ ነው። ወይም ደግሞ እኛ በስህተት ያመጣናቸው ነገሮች ነው ብዬ ነው እንጂ የማስበው ከሌ እንደዚህ አድርጎኝ ከሌ እንዲህ አድርጎኝ ከሌ እንዲሆኑ እንዲህ ባላረግ እንዲህ የሚሆነው ነገር ሁሉ ስለሚሆን ነው። በቃ መሆን ስላለበት ነው እና በቃ እንደዛ ብላችሁ ማኑ የእውነት የማያልፍ ነገር የለም። ብዙ ነገር ያልፋል። በቃ የሆነው ነገር ሁሉ ስለሚሆን ነው በቃ ብላችሁ ራሳችሁን አሳምኑ እና የሆነው ነገር በሞላ የሚሆንባችሁ የሚመጣባችሁ ችግር፣ ሐዘን፣ ደስታ፣ መከራ ሁሉም በቃ ስለተጻፈ ነው ራያችሁ ላይ የሚመጣውና በቃ የሆነውን መቀበል ደስታውንም ሐዘኑንም እኩል መቀበል አለባችሁ እና ሁላችሁም ማሰብ ያለባችሁ ይሄንን ነው። እንግዲህ እዚህ ድረስ ካወራው ይበቃኛል። ሰላማችሁ ብዝት ይበልልኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቻናሌን ከፍ አድርጉኝ። እስኪ ዝም ብላችኋልና እንግዲህ ላይክ አድርጉ። ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።